ደግሰውት በሲኖ ለበሃታ ከኛ ጋር ሆን ለውቀት ለተዝናኖት ቤተሰብነን ቀንን ታጃብ ትመለከታለ ጊዜህን ታጠና ተጠይቃለ አካውንቲንግ መማር ቀላል ነው። ደግሰውት ኑና እንማማር። ላይክ ሰብስክራይብ ኤንድ ሼር። ሰላም እንደምን አላችሁ? በዛሬው ፕሮግራማችን እዚህ ቪዲዮ ላይ የተጫነው አብዛኛው ስለ ሪሌሽናል ዳታቤዝ የሚያተኩር ሲሆን ማይክሮሶፍት አክሰስን በመጠቀም ሪሌሽናል ዳታቤዝን መሰረት ያደረገ ወደ 1 ሰዓት አካባቢ የሚደርስ ቪዲዮ ነው። ይህን ቪዲዮ ስትጀምሩ ላይክ እና ሰብስክራይብ በተንን ተጭናችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አክሰስን በሁለት መንገድ መክፈት እንችላለን። 3 ማድረግም ይቻላል ሰፋ ሲል ማለት ነው። አንደኛው እዚህ ዲስክቶፕ ላይ የምታዩት ይሄ ምን ይባላል? These are all desktop icons። እዚህ ላይ ማይክሮሶፍት አክሰስ ሾርትከት ካለ ዳብል ክሊክ ወይም ራይት ክሊክ ዘን ኦፕን በማለት መክፈት እንችላለን። የመጀመሪያው አማራጭ ነው። ሁለተኛ as you can see here in Windows 8 or Windows 10 በተለይ at the taskbar which is the bottom ማለት ነው። ታስክባር የምንለው ይሄ ነው። at the bottom እዚህ የምታዩት ታስክባር ላይ ምን አለ? you have search የሚል ታብ አለ ወይም type here to search የሚል ታገኛላችሁ እዚህ ጋር ማለት ነው። Windows 8 ወይም Windows 10 ካላችሁ ብዙዎቻችሁ፣ ብዙ ኮምፒውተሮችም እንደዛ ናቸው። እዚህ ጋር ምን ብለን መጻፍ እንችላለን? we can write access just AC ብለን ስጽፍ you will get the list which is start with the term access የሚል ተርም ይመጣላችኋል። አሁን እዚህ ጋር እንደምታዩት ምን ይላል? ማይክሮሶፍት አክሰስ 2007። እኔ ጋር ያለው እንዳጋጣሚ ማን ነው? ማይክሮሶፍት አክሰስ 2007 ነው። 2010 2013 ሊሆን ይችላል። they are operating in a similar manner። በተመሳሳይ መንገድ ነው ኦፕሬት የሚያደርጉ። ስለዚህ መጨነቅ የለባችሁም። ከነዚህ ውስጥ አንዱን አማራጭ መጠቀም። ሁለት አሳይቻችኋለሁ። ሌላኛው ምንድነው? ብዙ አፕሊኬሽኖችን ወይም ደግሞ ብዙ ኮምፒውተር አፕሊኬሽኖችን እንደምንከፍተው የት ጋር ነው? ምን ስታርት በተን ከታች ነው የምታገኙት። እዚህ ጋር ትፈልጋላችሁ ድራግ እያረጋችሁ እንደዚህ በማውሳችሁ ድራግ እያረጋችሁ ሄዱ። ምን እስከምታገኙ ነው የምትሄዱ? until you get ማይክሮሶፍት ኦፊስ ነው። እኔ ደርሻለሁ አሁን እዚህ ጋር ማይክሮሶፍት ኦፊስ የሚል ስታገኙ ድሮፕ ዳውን አሮ አለች። እዚህ ድሮፕ ዳውን አሮ ላይ ክሊክ ስታደርጉ የማይክሮሶፍት ኦፊስ አፕሊኬሽን ሶፍትዌሮችን ተዘርዝረው ታገኟቸዋላችሁ። የምናውቃቸው ማለት ነው። ምን አለ? ማይክሮሶፍት አክሰስ 2007፣ ማይክሮሶፍት ኦፊስ ኤክሴል፣ ማይክሮሶፍት ኦፊስ ግሮ፣ ማይክሮሶፍት ኦፊስ ዋንኖት፣ ማይክሮሶፍት ወርድ፣ ማይክሮሶፍት ፓወርፖይንት፣ ማይክሮሶፍት ፒክቸር፣ ማይክሮሶፍት ኦፊስ ፐብሊሸር እያለ ብዙ ይዘረዘራሉ። እነዚህ በሙሉ ማናቸው? they are the products of Microsoft Office used as an application software። ስለዚህ ማንኛውኛ የምንከፍት we are going to open Microsoft Office Access የሚለው ላይ ክሊክ ስናደርግ እንደዚህ አይነት ዊንዶ ይመጣላችሁ። እዚህ start our database ወይም table creation የመሳሰሉትን ለመጀመር ያሉ ፊቸሮች ናቸው። the features with the software ማለት ነው። ለምሳሌ አሁን ያለን ምን የሚለው ላይ ነው? getting started with Microsoft Office Access ይላል። ፊቸሪንግ የሚለው ላይ ነው ያለን ባይ ዲፎልት። እዚህ ጋር ፊቸሪንግ የሚለው ላይ ክሊክ ስታደርጉ ራሱ ነው የሚመጣላችሁ ፊቸሪንግ። ከዛ ቀጥሎ ምን የሚላል? ሎካል ቴምፕሌትስ የሚላል ሎካል ቴምፕሌትስ። ከዛ ማይክሮሶፍት ኦፊስ ኦንላይን የሚላል። ይሄ ደግሞ ከታች የምታዩቸው ቢዝነስ፣ ፐርሰናል፣ ሳምፕል፣ ኤጁኬሽን የሚሉት እነዚህ if you are linked with online ኮምፒውተራችሁ ኔትወርክ ካለው ኔትወርክ ላይ የምታገኟቸው ቴምፕሌቶች ናቸው። አሰት ቴምፕሌት፣ ኮንታክት ቴምፕሌት፣ ኢቨንት ቴምፕሌት፣ ፋካሊቲ ቴምፕሌት። ከዛ at the top new blank database ይላችኋል። እዚህ ጋር ትታያችኋለች አለች ፊገር። የመጀመሪያዋ በቃ የምንገባባት የራሳችን ቴብል ክሬት የምናደርግ ከሆነ እዚህ ጋር ነው የምንገባው። እዚህ ጋር ከብተን የራሳችን ቴብል ክሬት እናደርጋለን። ከዛ ስለ ሪሌሽንሺፑ እናወራለን ማለት ነው። ይሄ በሙሉ የሚያሳያችሁ የሚድል ሌፍት ሳይድ ያለው አወርቻችኋለሁ ቅድም። ይሄ ሚድል ላይ ያለው ምንድነው? it is all the displaying part of what you are selecting on the left side። በሌፍት ሳይድ ከተዘረዘሩት
ፊቸሪንግ ሎካል ቴምፕሌት ቢዝነስ ፐርሰናል የሚሉትን እየመረጡ ሳሳያችሁ ነበር። እዚህ ስንመርጥ የት ጋር ነው ዲስፕሌይ የሚያደርገው? እዚህ በብሉ ቦክስ ያደረጉት ላይ ዲስፕሌይ የሚሆኑ ወይም ዲስፕሌይ ማድረጊያ ፓርት ነው። the part of display the features or the templates I am selecting on the left side እዚህ ጋር እንደምታዩት እዚህ ሎካል ስለው ተቀየረ፣ ፊቸሪንግ ስለው ይመጣል። what is the remaining part የቀረው ማን ነው? እዚህ ጋር ደግሞ ራይት ሳይድ ያለው ራይት ሳይድ ያለችው ምንድነች? እዚህ ጋር የምታዩት ምንድነው የሚል ከላይ ያለው open recent database recently ስንጠቀምባቸው የቆዩት ናቸው እዚህ ጋር የሚመጡ። ለምሳሌ ዳታቤዝ 1 ፋካሊቲ ዴሊቨርድ ኮርስስ የመሳሰሉት እነዚህ ሪሰንትሊ አሁን ከፍቻቸው የነበሩ ናቸው። ኤምፕሎይ ኢንፎ ፐርሰናል ኢንቨንተሪ ፕራክቲስ ሰምቲንግ እነዚህ በሙሉ ምንድናቸው? ሪሰንትሊ ከፍቻቸው የነበሩ ናቸው። ሌላው ደግሞ እዚህ የምታዩት እንግዲህ እነዚህ ምንድናቸው? አይ ቲንክ ማይክሮሶፍት ወርድ ስትማሩ ታቋቸዋላችሁ። ይቺ እዚህ ድረስ ያለችዋ that means ምን የያዘችው ሴቭ አንዶ ሪዶን የያዘችዋ ምንድነው የምትባል ኩዊክ አክሰስ ቱልባር ይባላል። ይቺ ደግሞ ኦፊስ በተን ነች። we call it ኦፊስ በተን። እዚህ ጋር ገብተን ከማይክሮሶፍት ኦፊስ ወይም ደግሞ ከማንኛውም የኦፊስ አፕሊኬሽን ጋር የምናገኘው ብዙ መረጃ አለ። እንደዚህ ከፍታችሁ ስታዩ ኒው ኦፕን ማኔጅ ከታች ደግሞ ኦፕሽን አክሰስ ኦፕሽን የሚላለ ኤግዚት ይሄኛው ምንድነው ይባላል? we call it ታይትል ባር ነው። ኤስ ሬዲ የሚል ጽሑፍ ያለበት this is called ስታተስ ባር ብለን እንጠራው። ልክ እንደማንኛውም አፕሊኬሽን ሶፍትዌር ያሉት ነገሮች ናቸው። ፊቸሩ ይሄን ይመስላል። ጠቅላላ ሌአውቱ ይሄ ነው የሚመስለው ባጭሩ። አሁን የራሳችንን ቴብል ለመክፈት ምንድነው የምናደርገው? የምንጀምረው የት ጋር ነው ብያችኋለሁ? ብላንክ ኒው ዳታቤዝ የምትባገን እዚህ ጋር መጠን ክሊክ ስናደርግ ሌፍት ሳይዱ ይቀየራል። ዋን ክሊክ ብቻ ነው ሌፍት ሳይድ ይቀየራል። ምን የሚል ይመጣል? ብላንክ ዳታቤዝ ይልና create a Microsoft Office Access database that does not contain any existing data or objects ይላችሁ። የመጀመሪያው ይሄ ነው የሚመጣላችሁ። ቀጥሎ ከታች ቦክስ አለች። ምንድነው የምትለው? ፋይልን የሚላል የምትፈጥሩት ዳታቤዝ ስሙ ምንድነው የሚባል ነው የሚላችሁ። ሌትስ ሴይ ኤምፕሎይ ኢንፎ በሉት። ከዛ ቀጥሎ ምንድነው የሚያሳያችሁ? ሴቭ የምታደርጉበትን ቦታ ነው የሚጠይቃችሁ። ይቺ ፎልደር ትታያችኋለች። it requests you where the place you are going to save ነው የምትላችሁ። አሁን ባይ ዲፎልት የት ጋር ነው ሴቭ የሚደረግ ነው የሚላችሁ? ዶክመንት ላይ አይደል? ከታች ስታነቡት ምን ይላል? ሲ ዩዘርስ አድሚን ዶክመንት ይላል። ዶክመንት የሚለው ላይ ነው ሴቭ የሚደረግ ነው የሚላችሁ። በቀላሉ አክሰስ እንድታደርጉት የት ሴቭ እንድታደርጉት ሪኮመንድ አደርጋችኋለሁ መሰላችሁ? ዲስክቶፕ ላይ። አሁን ቅድም ዶክመንት ይል የነበረው አሁን ምን ሆነ? ዴስክቶፕ ሆነች። አሁን ቦታውን እንመረጥለት ፋይናላይዝ አላረግ ነው። መጨረሻ ሄዳችሁ ምን ማድረግ አለባችሁ? ክሬት ማለት አለባችሁ። ክሬት ካንስል የምትላለች ክሬት በሉት። ክሬት የሚለውን ክሊክ ስታደርጉ ዊንዶ ሌአውቱም ይቀየራል። ሚኒማይዝ አድርጋችሁ ብትሄዱ ዴስክቶፕ ላይ ታገኙታላችሁ። በእናንተ ፋይል ኔም ማለት ነው። as you can see here on my desktop employee info የሚል ዳታቤዝ ክሬት ነው አገኛችሁ ማለት ነው። ከዚህ ቀጥሎ የሰራተኞች መረጃ እከፍትላችሁና ቴብል እንዴት ክሬት እንደሚደረግ እናያለን ማለት ነው። let me open the illustration so እዚህ ጋር እንደምታዩት use the following attributes that can included in employees table ይላል። field name ዳታ ታይፕ ይላል። እነዚህ ሁለት ነገሮች ቴብል ክሬት ስታደርጉ የምታገኟቸው ነገሮች ናቸው። ፊልድ ኔም ማለት እንግዲህ ፊልድ ማለት አንድ ኢንቲቲ ላይ የሚኖር ካራክተሪስቲክስ እንደሆነ ቻፕተር 3 ላይ አይተናል። ኢንቲቲ ምን ሊሆን ይችላል ብለናል? ስቱደንት፣ ኤምፕሎይ፣ ከስተመር ሊሆን ይችላል። የከስተመር ካራክተሪስቲክስ ወይም የከስተመር አትሪቢዩትስ የምንሞላበት ሰቻስ ከስተመር ኤጅ፣ ከስተመር አድሬስ፣ ከስተመር ቴሌፎን እነዚህ ምን ይባላሉ? we call them field ኮለመን የሚይዙት ማለት ፊልድ እንላቸዋለን። ዘን እያንዳንዱ ፊልድ ላይ የሚገባው ደግሞ ምንድነው የሚባል ነው ያለው? ኢንትሪ ይባላል ወይም ደግሞ ዳታ እንለዋለን። ያ ኢንትሪ ወይም ያ ዳታ ምን አይነት ዳታ ነው የሚለው ዲል የሚያደርግልን ዳታ ታይፕ የሚለው ነው። ይሄ ፊልድ ኔም ነው። አንድ ሰራተኛ አይዲው ይሞላል፣ ስሙ ይሞላል፣ የሀቱ ስም ይሞላል፣
ጾታ ይሞላል፣ የስራ አይነቱ ይሞላል፣ ስራ የጀመረበትን ቀን እንሞላለን፣ ደሞዙን፣ ዲፓርትመንቱን፣ ያለበትን የክልል ወይም አድራሻ፣ ፎን ነምበሩን፣ ኢሜይሉን። እነዚህ በሙሉ ምንድናቸው? they are fields, the fields of the employee ማለት ነው። አትሪቢዩት የምንላቸው ናቸው። ከዛ it is about the type of the data it talks the second column ማለት የሚያወራችሁ ነምበር ሊሆን ይችላል። ያ ነምበር ደግሞ አውቶ ነምበር፣ ቴክስት ሊሆን ይችላል። ቴክስት ሆኖ በሉክአፕ ዊዛርድ የሚሰራ ሊሆን ይችላል ነው የሚላችሁ። ከነዚህ ውስጥ እየተከታተል እያንዳንዱ ፊልድ ታይፑ ተሰጥቷቸዋል። ለምሳሌ አይዲ አውቶ ነምበር ነው። 1 2 3 እያለ አውቶማቲካሊ የሚቀጥል ነው፣ በራሱ ፊድ ያደርገዋል። አውቶ ነምበር ካላችሁ ስምና አሃት ስም ቴክስት ነው። ጾታ ሉክአፕ ዊዛርድ ነው። ሉክአፕ ዊዛርድ የሚያሳያችሁ ምንድነው? ኦፕሽን ነው የሚያመጣላችሁ። ኦፕሽንስ it gives you an option። እነዚህ ኦፕሽኖች ለምሳሌ ጾታ ላይ ስንት ኦፕሽን ያላችሁ? 2 ነው አይደል? ሜል እና ፊሜል። እነዚህን ኦፕሽኖች በማስገባት በሉክአፕ ዊዛርድ እንዴት እንደምትጠቀሙ እናያለን። ሉክአፕ ዊዛርድ የሚላችሁ እሱን ነው። ከዛ ውጭ ጆብ ታይትል ቴክስት ነው። የጀመረበት ቀን ዴት እና ታይም ነው። ፎርማት አለው፣ ዴት እንደሚገባ፣ ሚዲየም ዴት፣ ሎንግ ዴት፣ ላርጅ ታይም እያለ ኦፕሽን አለው። ሳለሪ ከረንሲ ታይፕ እንመርጣለን። ዲፓርትመንትም ቴክስት ነው። ስቴትም ቴክስት ነው። ፎን ነምበር ቴክስት ኦር ነምበር ይሆናል፣ ግን የምናስገባበት መንገድ አለ ራሱን የቻለ እንዴት ብለን። ኢሜል ቴክስት ነው ኦልሬዲ። በዚህ መንገድ እያንዳንዱ አትሪቢዩት ተነግሯቸዋል፣ የእያንዳንዱ ፊልድ ማለት ነው። ዘን እዚህ ጋር የተዘረዘሩ ሰዎች አሉ። እነዚህን እንዴት እንደሚሰሩ አንዱ ልጀምርና ላሳያችሁ። ተከታተሉ አንዱ እንዴት እንደሚሰራ፣ ከዛ በኋላ ትቀጥላላችሁ። አሁን የምናየው ምን አይነት ቪው ነው? እዚህ ጋር መጣችሁ ስታዩ ቪው የምትላለች። አሁን እያየነው ያለነው ዳታ ሺት ቪው ይባላል። ኦልሬዲ ዳታው ከገባ በኋላ ዳታውን የምናይበት አይዲ ብሎ ይጀምራል። ሁለተኛ ደግሞ ምን የሚላል? ዲዛይን ቪው የሚላል። እሱ ላይ ክሊክ ስታደርጉ ፎርማቱ ይቀየራል። ቴብሉን መጀመሪያ ሴቭ አድርገው ይላችኋል። ኦኬ ሌትስ ሴይ ኢምፕሎይ። ቅድም ኢምፕሎይ ኢንፎ ብለናል። አሁን ኢምፕሎይ እንበለው። ኢምፕሎይ ቴብል ማለት ነው በሌላ አነጋገር ኢምፕሎይ። ኦኬ አሁን the format is changed you see። ልክ እዛ ቅድም ባስቀመጡት ፎርማት መጣላችሁ። ቅድም ወርድ ላይ ያያችሁት ምን ነበር የሚለው? ፊልድ ኔም እና ዳታ ታይፕ ነበር። የመጀመሪያው ፊልድ ምንድነው? it was id አይደል እንዴ? id ነበር። look here it is id ነበር። ስለዚህ ኢምፕሎይ id የሚለው ወይ መጻፍ አሁን ለጊዜው ሶፍት ኮፒው ስላለ ሌት ሚ ኮፒ ኢት። ምን አይነት ዳታ ታይፕ ነው? go and refer the given format number or auto number ይላችኋል። so let me back to database። እዚህ ጋር መጣን ክሊክ ስናደርግ ድሮፕ ዳውን አሮ ታገኛላችሁ። ምን የሚለው ላይ ዳታ ታይፕ ከሚለው ሴል በታች ድሮፕ ዳውን አሮ ላይ ክሊክ ስታደርጉ ብዙ አማራጮች አሉ። ቴክስት፣ ሜሞ፣ ነምበር፣ ዴት፣ ከረንሲ፣ አውቶ ነምበር፣ yes or no። ለጊዜው ማንን ነው የምንመርጥ? አውቶ ነምበር። አውቶማቲካሊ እየመረጠው ይሄድ ነው። ከዛ ይሄን መርጣችሁ ከታች ስታዩት ምን የሚላል? ፊልድ ኦፕሽንስ ይላል። at the bottom of the cells ልክ ወርክሺት ላይ ወይም ደግሞ ኤክሴል ላይ እንደምናውቀው አይነት ሴል አለ። ከዛ በታች ፕሮፐርቲ ኦፍ ዘ ፊልድ የሚላል ወይም ፊልድ ፕሮፐርቲ ይላል። ምንድነው? ፊልድ ሳይዙ፣ ኒው ቫልዩስ፣ ፎርማት፣ የምንሰጠው ካፕሽን ካለ፣ ኢንዴክስድ፣ ኢፍ ዩ ሃቭ ስማርት ታግስ ዊዝ ዚስ ፊልድ፣ ቴክስት አላይመንት፣ ወደ ሌፍት ወደ ራይት፣ ጀስቲፋይድ፣ ሚድል የምናውቃቸው አሉ። ወርድ ፎርማት ላይ ማለት ጀስቲፋይድ፣ ሌፍት አላይን፣ ራይት አላይን የሚባሉ እነዚህ ምን ማድረግ እንችላለን? መምረጥና ማስተካከል እንችላለን እዚህ ማለት ነው። ሶ አሁን ኢምፕሎይን አይዲን አስገባው። ቀጥሎ ያለው ማን ነው? the next is first name የሚለው ጻፉ። first name ምንድነው? ቴክስት ነው። first name ከጻፋችሁ በኋላ ቀጥሎ ቴክስት፣ ዳታ ታይፑ ምንድነው? ቴክስት ነው። ቀጣይስ ማን ነው? ሱርኔም ወይም ደግሞ የአሃት ስም ማለት ነው። ሱርኔም እንጽፋለን። it is again ቴክስት፣ ሱርኔምም ቴክስት ነው። ከዛ ሴክስ ኦር ጀንደር፣ ዳታ ታይፑ ምንድነው? ሉክአፕ ዊዛርድ ነው የሚላችሁ። ልክ ሉክአፕ ዊዛርድን ስትመርጡት የምትመጣ ዲያሎግ ቦክስ አለች። እዚህ ጋር ተከታተሉ። this wizard creates a lookup column with displays a list of values you can choose from ይላችሁ። you see ቅድም ምን ያልኋችሁ ኦፕሽን ሰጥ a list of values you can choose from ኦፕሽን የምታዘጋጁ ማለት how do you want to look up column to get its value? I want to the lookup column to look up the values in a table or query. I will type in the values that I want። ሁለተኛውን ትመርጡታላችሁ። የራሳችሁን ታይፕ አድርጋችሁ ማለፍ ነው የምትፈልጉ። ዘን
ኔክስት በሉት። ሁለተኛውን አይ ዊል ታይፕ የሚለውን ከመረጣችሁ በኋላ ኔክስት ስትሉት ይቺ ዊንዶ ትመጣለች ወይም ዊዛርድ። አሁን የራሳችሁን ክሬት ልታደርጉ ነው። መጀመሪያ ጾታ ስንት ኦፕሽን እንዳለው ማወቅ ያስፈልጋል። 2 ነው። መጀመሪያ ሜል ብላችሁ ጻፉ። አክቲቭ ትሆናለች። ከታች አንድ ቦክስ ብሊንክ ታደርጋለች ከርሰሯ፣ እዛ ላይ ሜል ብላችሁ ጻፉ። ከዛ ሁለተኛዋ ስታር አለች፣ ስታር ቦክስ፣ እዛ ላይ ክሊክ አድርጉባት። እሱ ላይ ደግሞ ምን ይባላል ማለት ፊሜል። አሁን ኔክስት ማለት የማያስፈልገን 2 ኦፕሽን ያለን ጨርሰናል። ፊኒሽ በሉት። ዋት ኢዝ ዘ ኔክስት ፊልድ? ወደሚቀጥለው ፊልድ ሄዱ። ጆብ ታይትል፣ ጆብ ታይትል ብላችሁ ጻፉ። ጆብ ታይትል ምንድነው? ቴክስት ነው ይሄ። ከዛ ስታርት ዴት ይላል፣ ስራ የተጀመረበት ቀን፣ ሰራተኛው ስራ የጀመረበት ቀን። ይሄ ደግሞ ምን አይነት ዳታ ፎርማት ወይም ዳታ ታይፕ ይኖረው ነው የተባለ ዴት ኦር ታይም የሚል ኦፕሽን አለ። ክሊክ ስታደርጉ ዴት ኦር ታይም፣ ዴት ኦር ታይም ላይ የማሳያችሁ ነገር አለ። ፎርማት የሚል አለ። የት ላይ ነው ፎርማት የሚል ያለ? ፊልድስ ፕሮፐርቲ የሚለው ጋር ያልኋችሁ ጋር ማለት ነው። እዛ ጋር ሂዱና ክሊክ አድርጉበት። ፎርማት ከሚለው ኦን ዘ ራይት ሳይድ ያለው ረጅም ሴል ላይ ክሊክ ስታደርጉበት ምን ይመጣላችኋል? ድሮፕ ዳውን አሮ ትመጣለች። እዚህ ጋር የምታዩት ማለት ነው። አይ ቲንክ እዚህ ጋር ሁላችሁም አክቲቭ ሆናላችኋል። እሱ ጋር ክሊክ ስታደርጉ ኦፕሽን ያሳያችኋል። ምን አይነት ፎርማት ይኑረው፣ የዴት የምታስገቡት ዴት ምን አይነት ፎርማት ይኑረው ይላችኋል። እዚህ ጋር እንደምታዩት ጄኔራል ዴት፣ ሎንግ ዴት፣ ሚዲየም ዴት፣ ሾርት ዴት፣ ሎንግ ታይም ደግሞ በጊዜ ሲከፍለው ማለት በሰዓት እያለ ይመጣል። ማን የሚለውን ትመርጣላችሁ መሰላችሁ? ሪኮመንድ ማድረጋችሁ ሚዲየም ዴት የሚለው ምረጡ። ከዛ ወደ ቀጣዩ ፊልድ እንሂድ። ማን ነው? ሳለሪ ነው። ሳለሪ ብላችሁ ጻፉ። ፊልድ ኔም በሚለው ኮለመን ስር ሳለሪ ብላችሁ ጻፉ። ሳለሪ ምን አይነት ዳታ ታይፕ ነው? ኢትስ ከረንሲ ወይ ቁጥር ማድረግ ትችላላችሁ። ከረንሲ የሚል ስላለ ግን ማንን ትመርጣላችሁ? ከረንሲ የሚለው ምረጡ። ከዛ ቀጥሎ ዲፓርትመንት ነው። ዲፓርትመንት ወይም የስራ ዘርፍ። ዲፓርትመንትን ከጻፋችሁ በኋላ ምን አይነት ዳታ ታይፕ ነው? ኢትስ ቴክስት። ዘን ስቴት፣ ስቴትም ቴክስት ነው። ስቴትን ግን ምን ማድረግ ይቻላል? እስቲ አሁን እስካሁን ከሰራናቸው ቴክስት ነው፣ ግን ቴክስት ሆኖ በአጭር ለማግኘት ስንጽፍ ከመዋል ምን ማድረግ ይቻላል? ሉክአፕ ማድረግ አንችልም? እንችላለን። በሀገራችን ስንት ክልሎች ነው ያሉ እናውቃለን። እነዛን ክልሎች ዘርዝሮ መጻፍ ማለት ቅድም ልክ ወንድና ሴትን በጻፍንበት መንገድ ሉክአፕ ዊዛርድ መርጣችሁ ኔክስት ብላችሁ አማራ፣ ኦሮሚያ፣ ቤንሻንጉል፣ አዲስ አበባ እያላችሁ ዘርዝራችሁ ትጽፉና በኋላ ሰራተኛውን ስሙን ስትሞሉ መረጃውን ስትሞሉ ከዛ መመረጥ ነው፣ መጻፍ አይጠበቅባችሁ። ዋት ኢዝ ዘ ኔክስት ፊልድ? ፎን ነምበር። ዘ ፎን ነምበር። ፎን ነምበር ላይ ቁጥር አድርጉት፣ ነምበር አድርጉትና እዚህ ጋር ማሳያችሁ ነገር አለ። እዚህ አዲስ ነገር ስልክ እንዴት እንደምናስገባ ማለት ነው። ኢንፑት ማስክ የሚላል ከታችስ ጎቱ ኢንፑት ማስክ ፊልድ ፕሮፐርቲ ከሚሉት ኦፕሽኖች ውስጥ አንዱ ጋር ሄዱና ምን የሚላል? ኢንፑት ማስክ የሚላል። ኢንፑት ማስክ የሚለው ላይ ክሊክ ስታደርጉ you will get 3 dots at the end of the cell or the blank ማለት ነው። እዚህ ጋር ምንድነው ተጨማሪ ምን አለ ማለት ነው? you have some activities that you can done ማለት መስራት ፎርማቱን ኢንፑት ማስኩን ዳታ እንዴት እንደሚገባ ማለት ኢንፑት ማስክ ማለት how you are going to input the data regarding the phone number ማለት ነው። እንዴት ነው የምታስገቡት የሚለው የምትመርጡበት ኦፕሽን ነው። ጀስት ክሊክ አድርጉባት። እሷ ላይ ክሊክ ስታደርጉ ምንድነው የሚላችሁ? you must save the table first ነው የሚላችሁ። yes በሉት። ቴክስት አድርጉት ከላይ with the text ነው የሚላችሁ። ቴክስት በሉት። ከዛ ቴክስት ኦር ነምበር ነው የሚላችሁ አለ እሱ። ሴቭ ተመሳሳይ ፕሮሲጀር ሄዱ። ቴክስት ብላችሁ ቴብሉን ሴቭ ያደርገው። ሴቭ በሉት። ኦኬ በሉት። ከዛ በኋላ እዚህ ጋር ትደርሳላችሁ። ፓራንተሲስ ኦፕን ታደርጋላችሁ። ሽፍትን ተጭናችሁ ቅንፍ ክፈቱ from your keyboard። ከዛ ስንት ትጽፋላችሁ? 3 ዜሮን ተጫኑ። 1 2 3 ዜሮ ከጻፋችሁ በኋላ ምንድነው የምታደርጉት? ክሎዝ ማድረግ ነው። ሽፍት ፕላስ ክሎዝ ዘ ፓራንተሲስ። ከዚህ በኋላ ስንት ዲጂት ይሆናል ያልኋችሁ ቅድም? 9 ዲጂት። ስንት ጊዜ 9ን ትጫና? 9 ጊዜ ዜሮን ተጫኑ። 1 2 3 4 5 6 7 8 9። ከዛ ሳምፕል ዴታ የሚላል ይሄን ካልሞላችሁ አያሳልፋችሁም። ክሊክ አድርጉበት። ፎርማቱን አመጣላችሁ። ብላንክ አድርጓል 251። ከዛ የራሳችሁን ቁጥር መጻፍ ትችላላችሁ። ወይ 1 2 3 4 5 6 7 8 9 ብላችሁ ሰው ይሄን ከጨረሳችሁ በኋላ ኖ ኒድ ኦፍ ዱይንግ አዘር አክቲቪቲስ ምን የሚላል? ክሎዝ ነው የምትሉት። ሌላ ምንም ነገር መስራት አይጠበቅባችሁ። በራይት ሳይድ በኩል ሄልፕ እና ምን የሚላል? ክሎዝ የሚል እሱ ክሎዝን ተጫኑ። ክሎዝ ስትጫኑ ታገኙታላችሁ። የእናንተን መጨረሻ ላይ ወደ ታች ዝቅ ብሎ ታገኙታላችሁ። እኔ 2
ሁለት ሰርቼ ስለነበር ሁለት ነው። ሜጋ ሁለት ነው ያለ እናንተ ጋር እንድታገኙ። አሁን የሰራችሁትን ፎርማት መርጣችሁ ፊኒሽ የሚለውን ትጫናላችሁ ማለት ነው። አዘርዋይስ ሌላ ፎርማት ነው የሚይዝባችሁ በኋላ ስትሞሉ። what is the remaining fields from the የመጨረሻው ማለት ነው ኢሜል ነው። ኢሜል ደግሞ ምንድነው? ኢሜል is text። አሁን አይ ቲንክ እያንዳንዱን ፊልድ የጨረስን ይመስለኛል። እዛ ያየነው ኤግዛምፕል አልቋል። አሁን ቪው የምትለው ሄዳችሁ አሁን ዲዛይን ቪው መሆኑ ይቀርና ምን እናደርገው? ዳታ ሺት ቪው አድርጉ። ዳታ ሺት ቪው የሚለው ላይ ክሊክ አድርጉበት። እንደሱ ስትሉት ማስጠንቀቂያ ያመጣላችኋል። ሴቭ አላረጋችሁም የሰራችሁትን ፊልድ ነው የሚላችሁ። የስ ሴቭ አድርገው በሉት። አሁን ቴብል መጣላችሁ። የቴብል ኮለመን መጣል። ከማን ይጀምራል? ይሄ ፊልድ ታይፑ ማን ነው? ካራክተሪስቲክስ ወይም ፊልድስ ኤምፕሎይ አይዲ፣ ፈርስት ኔም፣ ሱርኔም፣ ሴክስ፣ ጆብ ታይትል፣ ስታርት ዴት፣ ሳለሪ፣ ዲፓርትመንት፣ ስቴት፣ ፎን ነምበር፣ ኢሜል። ሌላም ካለ ምን ማድረግ እንችላለን? መጨመር እንችላለን። በነገራችን ላይ አድ ኒው ይላል እዛው እየጨመርን መሄድ እንችላለን። ለጊዜው እነዚህ ናቸው ያሉ። አሁን the fields of an entity that are considered as the columns of your table has been done. The next activity that you can do is maintaining the records. record ማለት ደግሞ ዳታ ማስገባት ስንጀምር ማለት ነው። አንድ ሮ ምን ይባላል? record ይባላል። one row of your table is said to be record. So let's see one record from the table here. ይሄ ነው እንግዲህ አንድ ሪከርድ ማለት ይሄ ነው። እዚህ የምታዩት እንዳላማው ጫኔ የሚባል ሰው መረጃው ይሄን ይመስላል። ይሄንን እዛ ወስደን ማስገባት ማለት ነው። ካርድ ኮፒ ላይ እዛ ወስደን ማስገባት። so let's start inserting እንዳላማው ጫኔ's information to your database table which is called employees table። የመጀመሪያ ስሙን እንዳላማው ብላችሁ ጻፉ። ኔም የሚለው ላይ ነው የምትሄዱ። ልክ እንዳላማው የሚለውን ስትጽፉ አይዲ የሚለው ላይ ምን ሆነ? በራሱ አንድ ምን ያህል ነው? ቅድም we said auto number ራሱ ነው ቁጥር እየሰጠው የሚሄድ እናንተ እንድትጽፉ አይፈልግም። ሱርኔም ማን ነው? ጫኔ። ጆብ ታይትሉ ምንድነው? his job title is dean ብላችሁ ትጽፋላችሁ። መቼ ነው ስራ የጀመረ? it was 01 September 2009 01 September 2009 በዚህ መንገድ ጻፉት። ሳለሪ 15000 ይላል ይመስለኛል። ዶላርን የመረጠው ባይ ዲፎልት ከረንሲ ስላልነው ነው አይደል? ዲፓርትመንት ምንድነው? አድሚን ዲፓርትመንት ወይም አድሚን ስታፍ። ስቴት ኤኤም ዛት ኢዝ አማሃራ። ሌላው ፎን ነምበር ነው 251 912። ደስ ያላችሁ ቁጥር ጻፉ። ይሄ ኢት ኢዝ ኖት ኤ ቢግ ዲል። እንትኑ ግን ምን ማድረግ አለበት? መምጣት አለበት። ይሄ ፎርማትስ ከመጀመሪያዋ ጀምሮ ደግሞ ከቦክሷ ነው ከፓረንተሲስ አስጠግታችሁ ስታርቲንግ ፍሮም ዘ ፈርስት ዲጂት ኦፍ ዘ ፓረንተሲስ ኢንሳይድ ዘ ፓረንተሲስ ካልጀመራችሁ አልፎባችሁ ነው የሚሄድ። 251 912 39 94 57 ኢሜሉን ደስ ያላችሁን ኢሜል መጻፍ ትችላላችሁ። አሁን ይሄን ስትሪክትሊ እንድታስገቡአለም የራሳችሁን ኢሜል ደጋግማችሁ መጻፍ ትችላላችሁ። አሁን አንድ ሪከርድ እንደዚህ አድርገን ጨረስን። ከዚህ ቀጥሎ ባለው የራሳችሁን ሙሉ እስቲ ዝም ብላችሁና ሌሎች ቴብሎችን ሰጣችሁና ሌላ ፋርዘር ነው ያለ። ይሄንን ቴብል አዲሽናል ቴብል ተጨማሪ ነው። ከኤምፕሎይ በተጨማሪ ሴቭ አላረግነው መረጃውን ሞልተናል። ፊልድ ኔም፣ ዴይ ነምበር፣ ኦቲ ሃወር፣ ሬት እና ኤምፕሎይ አይዲ። ዳታ ታይፓቸው የመጀመሪያው አውቶ ነበር ነው፣ ሁለተኛው ነበር ነው፣ ሶስተኛው ነበር ነው፣ አራተኛው ነበር ነው። ይሄን ከጨረስን በኋላ መጀመሪያ እዚህ ቅድም ኩዊክ አክሰስ ቱል ባር ያለው ላይ ሴቭ ማድረግ እንችላለን ወይ ደግሞ ዝም ብለን እዚህ ጋር መጣን ከዲዛይን ቪው ወደ ዳታ ሺት ቪው ስንወስደው ሴቭ አድርጉት መጀመሪያ ይላችኋል። ራሱ ዲዛይን ቪው የሚለውን ትታችሁ ዳታ ሺት ቪው በሉት እስቲ ሁላችሁ ኦኬ በሉ ወይም የስ በሉት። ከዛ ፋይል ኔም ይጠይቃችኋል። ምንድነው የምትሰጡት ፋይል ኔም ነው የሚላችሁ። ኦቲ በሉት ወይም ኦቨር ታይም ቴብል ማለት ነው። ኦቲ ቴብል ካልን በኋላ ኦኬ ስንለው ኖ ፕራይሜሪ ኪ ነው የሚላችሁ። ችግር የለውም በኋላም ስለምንሞላው ወይ ራሱን ያደርገዋል። ይሄ ቴብል ፎርማት ይመጣላችኋል። አሁን ዳታ ማስገባት ትጀምራላችሁ ማለት ነው። ለምሳሌ የመጀመሪያው ቀን ላይ ስንት ሰዓት ተሰራን በል 10 ሰዓት ሰራን በል። የዚህ ሰውዬ ሬቱ ስንት ነው? 2.5 ነው እንበል። ኤምፕሎይ አይዲው ማን የሚባለው ሰራተኛ ነው በዚህ ቀን 10 ሰዓት የሰራ? እዚህ እንምጣና ሪፈር እናድርግ። ማን እንዳላማው ዋንን እንጻፍለት አንድ እንበለው። እንዳላማውን አይ ቲንክ ጽፋችኋል ሁላችሁም ብዬ
1 በሉት። ከዛ ሁለተኛው ላይስ 5 ሰዓት እንበል። ሬቱ ስንት ነው? 1.5። በዚህ ቀን የሰራ ማን ነው? ቀጣይ ያለውን ሰውዬ እናድርገው፣ ወይም 2 ቁጥር በሉት። አይዲውን ዝም ብላችሁ ችግር የለም 2 በሉት። አሁን 2 ቴብል አለን እንደምታዩት። ይቺን ብታጠፏት እዚህ ጋር መጣችሁ ሁላችሁም። ይቺ ኤክስ በተን ወይም ክሎዝ በተን የምታገለግለው ከረንትሊ አክቲቭ የሆነውን ቴብል መዝጊያ ናት። ሁሉንም አይደለም። አሁን እየሰራንበት ያለውን ቴብል የምንዘጋበት መንገድ ነው። ስለዚህ ለመዝጋት ስንፈልግ እዚሽ ጋር ክሊክ እናደርጋለን። ኦሬዲ ይዘጋል። በራይት ሳይድ ግን ማነው በሌፍት ሳይድ ሁሉም ቴብሎቻችን ታገኟቸዋላችሁ ተዘርዝረው። እዚህ ጋር እንደምታዩት ኤምፕሎይ ቴብል እና ምን አለን? ኦቨርታይም ቴብል። ኤምፕሎይ ቴብል እና ኦቨርታይም ቴብል አለን። አሁን ቴብል መስራትን ሃይላይት ካደረግን እያንዳንዱን ፋንክሽን ወይም ኮማንድ ወይም ታብስ የምንላቸው ምን ልንሰራባቸው እንደምንችል ሃይላይት እናድርግ። እስቲ ኤምፕሎይ ቴብል የሚለው ላይ ዳብል ክሊክ አድርጉ፣ ይከፈታል አውቶማቲካሊ። እዚህ ጋር እንግዲህ ሃይላይት የማደርጋችሁ ምንድነው ማይክሮሶፍት ወርድ ላይ እንደተማራችሁት ይሄ የምታዩት ከታይትል ባር በታች ያለው በሙሉ ይሄ ምን ተብሎ ይጠራል? ራይቦን እንለዋለን። ራይቦን ውስጥ ምን አለ? ብዙ ታቦች አሉ። አብዛኞች የምናውቃቸው ናቸው ወርድ ላይ እና ማይክሮሶፍት ኤክሴል ላይ። ለምሳሌ ሆም የሚል አለ። ሆም ላይ የምናውቃቸው የኮፒ የፔስት የከት ጉዳይ ወይም ይሄ ክሊፕ ቦርድ የሚባለው ታብ፣ ክሊፕ ቦርድ ሰርክል ያደረጉት ማየት ትችላለን። ኮፒ ፔስት ሰምቲንግ የመሳሰሉ ፎርማት ፔንተር፣ እነዚህ የምናውቃቸው ወርድ ላይ። ከዛ ቀጥሎ ያለው ደግሞ ስለምን ነው? ስለ ፎንት ስታይል ነው። የፎንት ታብ ነው ያለው። ፎንት ስታይል፣ ፎንት ሳይዝ፣ ቦልድ ማድረግ፣ ኢታሊክ፣ አንደርላይን። ከዛ ቀጥሎ ቴክስት ሪች ቴክስት የምትላለች። ወደ ሌፍት ወደ ራይት ቡሌት ነምበሪንግ የመሳሰሉ ነገሮች አሉበት ማለት። እዚህ ምን አለ አዲስ ነገር? ሪከርድስ የሚላለ ኒው ሪከርድ፣ ሴቭ ዘ ሪከርድ፣ ስፔሊንግ ዘ ሪከርድስ የመሳሰሉት ነገሮች ናቸው። ሪከርድ ያለው እንግዲህ በእያንዳንዱ ነው ምን ምንለው ማለት የምናስገባው ማለት። ከዛ ሶርት ኤንድ ፊልተር የሚላለ ልክ እንደ ኤክሴል ከላርጀስት ወደ ስሞለስት፣ ከስሞለስት ወደ ላርጀስት፣ ከኤ እስከ ዜድ፣ ከዜድ እስከ ኤ ያን የተገላቢጦሽ። የመጨረሻው ታብ ምን ይላል? ፋይንድ ይላል። ፋይንድ ላይ it is a kind of searching the records from a given table ማለት ነው። ፋይንድ የሆነ ማይክሮስኮፕ ነገር አለ እንደምታዩት እዚህ ጋር። ሰርቺንግ ዘ ሪከርድ ነው። የሆነ ክራይቴሪያ ተጠቅመን ለመፈለግ ስንፈልግ ፋይንድ እንጫናለን። ልንቀይረው ፈልገን ከሆነ ሪፕሌስን እያል የምንቀያይርበት ነው። እነዚህ ኮመን የሆኑ ወርድ ላይ ኤክሴል ላይ የምናውቃቸው ብዙ ኮማንድስ ናቸው። ከዛ ቀጥሎ ያለው ታማን ነው ክሬት ይላል። ክሬት ላይ ክሊክ ስታደርጉ አክሰስን ተጠቅመን ክሬት ልናደርጋቸው የምንችል አክቲቪቲዎችን ነው የሚያሳያችሁ። the first thing is that you are going to create and the very important thing is ቴብል ይኖራል። በካስተመር ነው በቃ ቴብል አይሰራም። መጀመሪያው ታብ ምንድነው የሚላችሁ? ቴብል ላይ ምን የሚላለ? ቴብል ቴምፕሌትስ፣ ሼርፖይንት ሊስትስ፣ ቴብል ዲዛይን ይላል። ቴብል ዲዛይን አሁን የሰራንበት ነው። አዲስ ቴብል ክሬት ልናደርግ ስንል ዲዛይን እንዴት ነው የምናደርገው? ዳታ ታይፑን ፊልዱን እንዴት እንደምንሞላው የምናገኝበት ነው። ከዛ ሁለተኛው ምን ይላል? it is about the forms of the records። ኤምፕሎይ የሚባለው እንደ ዓላማው የሚባለው ሰራተኛ ስናስገባ የተጠቀምነው ምን ፎርም ነው? ፊልዶቹ ማለት ነው። በሌላ አነጋገር እዚህ ፎርም ላይ ፊልዶቹ ነው ሊስት አይዲውን አስገብተናል። ፈርስት ኔሙን፣ ሱር ኔሙን፣ እነዚህ በፎርም ይመጣሉ። በጣም ፕሪንት አውት በሆነ ስታይል ማለት ነው። ልክ የሰራተኛ ባጅ ቢሰራና በዛ ፎርም ይወጣል። ለብቻው ፕሪንት ይደረጋል። ይሄን መረጃ ይዞ ክሬት ፎርም። ከዛ ሪፖርት ነው ክሬት የምናደርግ በምንፈልገው መንገድ ኩዌሪ ላይ ማኒፑሌሽን፣ ዳታ አፕዴቲንግ፣ ዳታ ማኒፑሌሽን፣ ዳታ ዴሊሽን እያን የተማርናቸው አሉ ቻፕተር ስለ ሪፖርት ማዘጋጀት እንችላለን። የምንፈልገውን ፊልድ ኩዌሪ አድርገን ማለት ነው። በአይዲ ብቻ እንዲያወጣ ተፈለገ ሰራተኛው አይዲ የሚለውን ኩዌሪ እናደርጋለን። በአይዲና በስም በአይዲና በደሞዝ እያን በኩዌሪ የምንፈልገውን አይነት ሪፖርት ክሬት ማድረግ እንችላለን። ሌሎች ነገሮች ምንን ይዛል? ኩዌሪ ዊዛርድ ነው በአብዛኛው ያለበት። እዚህ ጋር የምንፈልገውን ነገር ኩዌሪ የምናደርግ ነው። ኩዌሪ የሚሰራ መቼ ነው? ዋንስ ዊ ክሬት ኤ ሪሌሽንሺፕ ዊዝ ዘ ቴብልስ። ከቴብሎች ጋር ሪሌሽንሺፕ ክሬት ካረግን በኋላ ነው ምን ማድረግ የምንችል? ኩዌሪ መጠየቅና ማውጣት የምንችል።
ከእያንዳንዱ ቴብል ማለት ነው። በዚህ መንገድ እያንዳንዱን መጠቀም እንችላለን። ማን ላይ ክሬት የሚለው ታብ ላይ። ቀጥሎ ያለው ታብ ማን ነው? ኤክስተርናል ዳታ ይላችሁ። ኤክስተርናል ዳታ ላይ እንግዲህ ምን አክቲቪቲ አለ? የመጀመሪያው ኢምፖርቲንግ ነው። የሁለተኛው ኤክስፖርቲንግ ነው። ሶስተኛው ኮኔክት ዳታ ነው። አራተኛው ሼር ፖይንት ሊስት የሚሉ ስራዎች አሉ። ምን ሰራቸው ስራ። ኢምፖርት ማለት ልክ አሁን ቴብል ክሬት ስታደርጉ ነው አይደል? ቆያችሁ ቴብል ምን ማድረግ ይቻላል? ኢምፖርት ማድረግ ይቻላል። የተሰራውን ቀጥታ ምን ማድረግ ይቻላል? ኢምፖርት ማድረግ ወደዚህ ማምጣት ይቻላል። እንዴት እንደሚደረግ አሳያችኋለሁ። we can import the tables from the excel ላይ ነው ብዙ ጊዜ ቴብል የሚሰራ። ኢምፖርት አድርገን ማምጣትና ማስቀመጥ እንችላለን። ለዚህ ኢምፖርት ከምን ላይ ልናደርግ እንችላለን? we can import from access ከሌላ access ማለት we can import from excel we can import SharePoint lists text files text file ምንድነው? cvv files ኮማ inserted file የሚባሉ አሉ። በኮማ እየለየን እናስገባና ከዛ ማምጣት ይቻላል። XML ከዌብ ሊንክ ላይ የሚመጣ ሌሎችም ሊኖሩ ይችላሉ። ሞር የሚላለ ከዛ ዘርዝረን ኤክስፖርትን በተመሳሳይ መንገድ የሰራነውን ቴብል ወደ ምን ኤክስፖርት ማድረግ እንችላለን? ወደ ኤክሴል፣ ወደ ሼር ፖይንት ሊስት ፎርማት፣ ወደ ፒዲኤፍ፣ ወደ ወርድ፣ ወደ ቴክስት ፋይል። ከዛ ኢሜል ማለት ነው የሆነ ዳታን ሼር ማድረግ ያኔ ኮኔክት ዳታ ማለት ለምሳሌ ኢሜል ክሬት አድርገን ኢሜል ተጠቅመን ሁሉንም ምን ማድረግ እንችላለን? ለሚፈልገው ሰው ዲስትሪቢዩት ማድረግ ያን ኢሜል ሊንክ አድርገን ከዚህ ከዳታቤዙ ጋር ማለት ነው። ሶ ኤክስተርናል ዳታ የሚለው ላይ እነዚህ መስራት እንችላለን። አራተኛው ደግሞ ማን ነው? ዳታቤዝ ቱል ይላችኋል። ዳታቤዝ ቱል ላይ በጣም አድቫንስድ የሆነ ስራ የሚሰራበት ነው። ዳታውን ማኒፕሌት የምናደርገው እዚህ ገብተን በዋናነት እኛ የምናተኩረው ማን ላይ ነው? ሪሌሽንሺፕ ሾው ሃይድ የሚለው ላይ ነው። ሪሌሽንሺፕ እንዴት ሪሌሽንሺፕ ፈጥረን በቀላሉ ሪፖርት ኩዌሪን ፊልተር እያደረግን ማውጣት እንደምንችል የምንማርበት ፓርት እዚህ ጋር ያለው ሪሌሽንሺፕ ላይ የምናየው ነገር ይኖረናል እዚህ ማለት ነው። ሌላኛው እና የመጨረሻው ማን ነው? ዳታ ሺት ነው። it is about the view strategy ቅድም ያየናቸው ናቸው። ቪው የምናደርገው እንዴት ነው? አዲስ ለመስራት ሰምቲንግ ቅድም ዴሊት ለማድረግ ኢንሰርት ለማድረግ ፊልድ ኤንድ ኮለመንስ ዳታ ታይፕ ኤንድ ፎርማቲንግ ሪሌሽንሺፕስ ቪውስ የሚሉ ታቦች ናቸው ያሉት እዚህ ጋር የምታዩቸው። ከቪው ይጀምርና ቴብል እና ፊልድ እና ፎርማት ዳታ ታይፕ እና ፎርማቲንግ about the relationship እዚህ ያለ ልክ ዳታቤዝ ቱል ላይ እንዳየነው ሁሉ ሪሌሽንሺፕ ላይ ማለት በዚህ መንገድ ማኒፕሌት እናደርጋለን ዳታዎቻችንን። እዚህ ክሬት ያደረግነውን ዳታቤዝ ማኒፕሌት ማድረግ እንችላለን ማለት ነው። ሶ እዚህ ጋር የምታዩት እንግዲህ ምን አለ? እዚህ አይዲ አለ። እዚህ አይዲ ኤምፕሎይ አይዲ you do have here employee ID። ይሄ employee ID እዚህ ምንድነው ሆኖ የሚያገለግለው? this is a primary key used as unique identifier ሆኖ የሚያገለግለን ነው። ከዛ ደግሞ ማን ላይ ዳብል ክሊክ ታደርጋላችሁ መሰላችሁ? ኦቨርታይም ቴብል ላይ ክሊክ አድርጉ። ኦቨርታይም ዳብል ክሊክ ስታደርጉ ኤምፕሎይ አይዲን እዚህ ታገኙታላችሁ። ምን ሆኖ ነው የሚያገለግለን? እዚህ this is a foreign key እዚህ foreign key ነው። foreign key which is used to link the two tables ሁለቱም ቴብሎች ሊንክ የሚያደርግልን ይገናኛል። አንድ ሰራተኛ ብዙ ሰዓቶችን በተለያዩ ቀናት ምን ሊያደርግ ይችላል? ኦቨርታይም ሊሰራ ይችላል። ስለዚህ ፎሪን ኪ ሆኖ ያገለግላል። እዚህ ግን እዛ ቅድሙ ቴብል ላይ ምን ይሆናል? ፕራይሜሪ ኪ ዩኒክሊ አይደንቲፋይ ነው የሚያደርገው። አንዱ ቴብል ምረጡና ለምሳሌ ኤምፕሎይ ቴብል ላይ እስቲ ዳብል ክሊክ አድርጉበት። ከዛ ዲዛይን ቪው የሚለው ላይ ሄዱ፣ ወይም ደግሞ ዲዛይን ቪው ላይ ስትሄዱ ቅድም የሰራችሁት ፊልድ ኔም እና እንትን ይዘረዘራል። የሆነ ነገር እንድታዩ ስለፈለጉ ነው እዚህ ያመጣኋችሁ። ዲዛይን ቪው ጋር ሄዱ። ቪው ጋር ትሄዱና እዚህ ጋር ፕራይሜሪ ኪ መሆኑን የምታውቁት በዚህ ነው። ኤምፕሎይ አይዲ ከሚለው በሌፍት ሳይድ በኩል ምን አለች? ቢጫ ቁልፍ አለች። ያቺ ቢጫ ቁልፍ ሪፕሬዘንት የምታደርገው ምንድነው? this field name is used as primary key። ከዛ የት ትገባላችሁ? ዳታ ሺት ቱል የሚለው ጋር ትሄዱ። ዳታ ሺት ቱል እዚህ ጋር ማለት ነው። ሜኑ ባር ወይም ደግሞ እያንዳንዱ ታብ ጋር ዳታ ሺት ቱልስ የምትላለች እሱ ጋር ሄደን ምንድነው የምናደርገው? we have to click on a relationship የሚለው ላይ ክሊክ አድርጉ። ክሊክ ስታደርጉ you will get
a dialog box with the name of your table ሰንደ ኤምፕሎይ እና ምን የሚል መጣላችሁ ኦቨርታይም የሚል አሁን ሊንክ የምናደርግ ሁለቱንም ነው። ስለዚህ መጀመሪያ ኤምፕሎይ የሚለው ምረጡና ከታች ምን የሚል ኦፕሽን አላችሁ አድ እና ክሎዝ የሚላል አድ የሚለው ላይ ክሊክ አድርጉ። አድ ስትሉት የሆነች ቦክስ ትመጣለች ትንሽዬ ቦክስ ፊልድ ኔሞችን የያዘች ትንሽዬ ቦክስ ትመጣለች as you can see here on my screen ማለት እዚህ ጋር እንደምታዩት እንደዚህ መምጣት አለ። ከዛ ቀጥሎ ማንን ትመርጣላችሁ ኦቨርታይም የሚለውን ወይም የቴብላችሁን ስም ምረጡ እናንተ ምን እንዳላችሁ ታላቅ። አሁንም አድ በሉት ነው ጨረስን። ቴብሎቻችንን ምን አደረግ አድ አድርገን ጨርሰናል። we have to be close it ዝጉት። ቅድም ያወራኋችሁ ኪዎች እዚህ በግልጽ ታገኟቸዋላችሁ። ኤምፕሎይ አይዲ ጋርና ዴይ ነምበር ወይም ዴት ነምበር የሚለው ጋር ቁልፍ አለ። እዚህ ጋር እንደምታዩት የቁልፍ ምልክት አለ። they are primary keys of each table። አሁን ፎሪን ኪ ማን ነው የሚለውን ለመለየት ምን ማድረግ ነው? ሁለቱም ቴብል ላይ ያለ ፊልድ መፈለግ ማለት ነው። እዚህም ኤምፕሎይ አይዲ አለ፣ እዛ ጋርም ሄዱና ፈልጉ ኤምፕሎይ አይዲ የሚል አለ። እንዲያውም በሚገርም ሁኔታ ምንድነው ኢትዝ ፕራይሜሪ ጃል በዚህ ነው ሊንክ የምናደርጋቸው። ስለዚህ አንድ ሰራተኛ አይዲው ብዙ ጊዜ ሊጻፍ የሚችል የት ጋር ነው? የትኛው ቴብል ላይ ነው? ዋን አይዲ ነምበር can be written multiple times in which table? Is that on overtime table or under the employee table? Can you write multiple times the number of the ID of an employee in an employee table? Never. የት ጋር ነው? ኦቨርታይም ቴብል ላይ ብዙ ጊዜ ልጽፉ ትችላላችሁ። የመጀመሪያው ቀን ላይ ሊሰራ ይችላል፣ ሁለተኛው ቀን ላይ ምን ይችላል ሊሰራ ይችላል፣ ሶስተኛው ቀን ላይ ሊሰራ ይችላል። ስለዚህ ሊንክ የምናደርገው ከየት ነው ማለት ነው? from employee table to overtime table። ስለዚህ ከኤምፕሎይ ቴብል ትጀምሩና ዩሲ ድራግ ነው የምታደርጓት። ኤምፕሎይ አይዲ የምትለዋን ይዛችሁ ወዴት ነው የምትሄዱ? ወደ ኤምፕሎይ አይዲ የምትለዋ የት ጋር? እዚሽ ጋር እዚህ ኦቨርታይም ቴብል ጋር ሄዳችሁ ክሊክ ስታደርጉ እንደዚህ አይነት ቴብል ትመጣለች። ክሬት የሚለው ላይ ክሊክ ስታደርጉ you will get a linkage line yes ሊንክ አድርጎ ታገኙታላችሁ። በዚህ መንገድ አሁን ሪሌሽንሺፕ ተፈጥሯል፣ ክሬት አድርገናል። ከዚህ በኋላ ኩዌሪ ማድረግና መጠየቅ ሪፖርት ማውጣት እንችላለን ማለት ነው። ከሁለቱ ቴብሎች ላይ ኩዌሪ ማውጣት እንችላለን። ለምሳሌ ይሄን አሁን ሪሌሽንሺፑ ኦልሬዲ ክሬት ተደርጓል። ክሎዝ አድርጉት። you want to save ነው የሚላችሁ yes ሴቭ ማድረግ ግድ ነው። አሁን ጎቱ ክሬት ታብ ክሬት ታብ ጋር ሄዱና ኩዌሪ ዊዛርድ ኩዌሪ ዲዛይን የሚላል መጨረሻ ላይ ሄዳችሁ ስታዩት ማለት ነው። ኩዌሪ ዲዛይን የሚለው ላይ ክሊክ አድርጉበት። ኩዌሪ ዊዛርድ ላይ ነው ክሊክ የምታደርጉ። ኩዌሪ ዊዛርድ ላይ ስትመጡ ኦፕሽኖችን ያሳያችኋል። ሲምፕል ኩዌሪ ዊዛርድ፣ ክሮስ ታብ ዊዛርድ፣ ፋይንድ ዱፕሊኬት፣ ፋይንድ አንማችድ ኩዌሪ የመሳሰሉትን ይጠይቃችኋል። አሁን እኛ የምንፈልገው ቬሪ ሲምፕል ኩዌሪ ለመስራት ስለሆነ የምንፈልግ ሲምፕል ኩዌሪ ዊዛርድ የሚለው ላይ ክሊክ አድርጉና ኦኬ በሉት። ኦኬ ስትሉት የቴብላችሁ ኢንፎርሜሽን መጣላችኋል። አሁን ሌት ሚ ቴል ዩ ዋን ኩዌሪ ልንገራችሁ። ምን ብዬ ልንገራችሁ? የሰራተኛውን ስምና የሰራውን የኦቨርታይም ሰዓት ለማግኘት ቴብሎች እዚህ ጋር አሉላችሁ። የመጀመሪያው ቴብል እንደሚያሳያችሁ እንዲህ ቴብል ኩዌሪስ ይላችኋል። የመጀመሪያው መረጃ ስም የማገኘው ከማን ላይ ነው? የሰራተኛ ስም ከኤምፕሎይ ቴብል ላይ ነው አይደል? ቴብሉ ኤምፕሎይ ነው ይላችኋል። ከዛ ኤምፕሎይ ቴብል ስር ያሉ ፊልዶች ማን ናቸው? አይዲ፣ ኔም፣ ሱርኔም፣ ጾታ፣ ታይትል፣ ስታርት ዴት፣ ሳለሪ፣ ዲፓርትመንት፣ ኢሜል፣ ፎን ነምበር ያለ ይቀጥላል ወደታች። አሁን የጠየቅነው ኩዌሪ የተደረግነው ማንን ነው? ስምንና ኦቨርታይም አወርን። ስለዚህ ፈርስት ኔም የሚለው ክሊክ አረጋል። ፈርስት ኔም የሚለው ላይ ክሊክ አድርጉበት። ከዛ በራይት ሳይድ በኩል ምን አለ? ዳብል አሮ እና ዋን አሮ አለ፣ ሲንግል አሮ። አሁን ሁሉንም ማሳለፍ ከፈለግ ማንን እንጫናለን? ማንን ክሊክ እናደርጋለን? ዳብል አሮ ላይ ክሊክ ብታደርጉ ሁሉም ይገባሉ ወደዚህ። they are ready as a selected field። አሁን ስለማንፈልግ ይመለሳሉ። መመለስ እንችላለን። አሁን ግን ማንን ነው? ፈርስት ኔም ባይ ኦቨርታይም አወር ስለሆነ ፈርስት ኔምን ክሊክ አደረግና ዋን አሮ ላይ ወይም ደግሞ ዋን ዳይሬክሽናል ላይ ክሊክ ሳደርግ ፈርስት ኔም ትገባለች ብቻዋን። ቀጣይ ደግሞ ኩዌሪ የተደረግነው ማን ነው? ኦቨርታይም አወር። እዚህ ብትፈልጉ አታገኙትም። ዱ ዩ ሃቭ ኤኒ ኦቨርታይም አወር ሂር ኢን ዘ ቴብል? የለንም። ስለዚህ ምን ማድረግ አለብን?
you have to be select the table from the above ስለዚህ ከዚህ ላይ ቴብሏን ትመርጣላችሁ እዚህ ጋር ምን የሚል ቴብል አለላችሁ ኦቨርታይም ቴብልን ትመርጣላችሁ ኦቨርታይም ቴብል ስትመርጡ የምትፈልጉትን ቫሪያብል ታገኛላችሁ እዚህ ኦቲ ሃወር የምትላለች እሷን ትመርጡና ወደ ሴሌክትድ ፊልድስ ታስገባላችሁ አሁን መርጠን ጨርሰናል ኔክስት ብላችሁ ማየት ትችላላችሁ ሰመሪ መስራት የምትፈልጉ ከሆነ ለምሳሌ አንዳንድ ሰመሪዎች የምንሰራቸው ካሉ ሰመሪ ላይ ገብታችሁ ሰመሪ ኦፕሽን በምን መልኩ ይሰራል እዚህ ጋር ኦቨርታይም ሃወር በአቨሬጅ ነው በማክሲመም እና በሚኒመም ነው ሰመሪ ኦፕሽን የሚለው ላይ ክሊክ ብታደርጉ በድምር ነው እንዲወጣላችሁ የፈለጋችሁ የሰውየው በአቨሬጅ ነው ወይስ ማክሲመም እና ሚኒመም እንደዚህ ኦፕሽኖች አሉ ብዙ መስራት የምንችላቸው ለጊዜው ታውት ይሄን ከሰራችሁ በኋላ ፊኒሽ በሉት ፊኒሽ ስትሉት ሁለት ሰራተኛ ነው ያለን ይሄ ሁለቱ ሰራተኛ በስማቸውና በምን አመጣላችሁ በሰሩት ሰዓት እንዳላማው 10 ሰዓት ሰርቷል የሆነ ስም የማይታወቅ ሰውዬ ደግሞ 5 ሰዓት ሰርቷል ይላል በዚህ መንገድ ኩዌሪ ያደረግን ምን ፈልገውን መረጃ እዚህ ማኒፑሌት ያደረግ ማውጣት እንችላለን አሁን በሌፍት ሳይድ በኩል ላሳያችሁ ተጨማሪ ነገሮች ቅድም ምን ብቻ ነበር ያለ ቴብል ብቻ ነበር ያለ አሁን ግን ምን ተጨምሮ ኤምፕሎይ ኩዌሪ ሁለቱም ጋር የጠየቅነው ማኒፑሌት ያደረግነው ነገር እንዳለ ያሳያችሁ ኩዌራይዝ አድርገናል ሪፖርት ለማውጣትም በዚህ መንገድ የምንፈልገው ሪፖርት እናወጣለን እየመረጥ ዳታዎችን በዚህ መንገድ ማኒፑሌት ያደረግ መጠቀም እንችላለን አሁን now we are going to demonstrate how data can be imported instead of created a table directly using a blank sheet we can import again the data from another sources such as Excel text files previous database Word whatever ፋይል ፎርማት ኢምፖርት ማድረግ እንችላለን ኢምፖርት ለማድረግ ምን ሄደው ዳታቤዛችን መጀመሪያ በተመሳሳይ መንገድ ነው ክሬት የምናደርገው ብላንክ የሚለው ላይ ክሊክ አድርጉና ብላንክ ዳታቤዝ then አሁን ፋይል ኔሙን ቅድም ኤምፕሎይ ኢንፎ ነበር ያለው አሁን ደግሞ ከስተመር ኢንፎርሜሽን you can select your appropriate saving place again የት ነው ሴቭ የምታደርጉት where you are going to save it የሚለውን ነው የሚጠይቃችሁ እዚህ ጋር እንደምታዩት ፎልደሯን ተጠቅማችሁ አሁንም ምን ማድረግ ነው መምረጥ ነው የት ሴቭ ብታረጉት ይሻላችኋል choose your favorite place ዲስክቶፕ ላይ አርጉት ለጊዜው በቀላሉ አይደንቲፋይ ለማድረግ ዲስክቶፕ then we said create ስንለው አሁን እንደምታዩት ምንድነው የሆነላችሁ የቅድሙ አይዲ እና አድ ኒው ፊልድ የሚል ነው የመጣባችሁ ዳታ ሺት ቪው ነው የመጣ አዲስ ቴብል ምን ለማድረግ ዝግጁ ነው ማለት ነው it is ready to create new table in the customer information database ነው አሁን ለቅድሙ ክሬት ከማድረግ ምን አማራጭ ልንጠቀም ነው ኢምፖርት ልናደርግ ነው ስለዚህ ኢምፖርት ለማድረግ የት ነው እንገባለን ያን ኤክስተርናል ዴታ የሚለው ታብ ጋር ነው ኤክስተርናል ዴታ ከክሬት ቀጥሎ ያለችዋን ክሊክ ታደርጉባታላችሁ ከዚህ ውስጥ ደግሞ ምን የሚለው ኢምፖርት ታብ የሚላል ኢምፖርት ኤክስፖርት something እኛ ምን ሄድ ጋር ነው ኢምፖርት ጋር ነው we are going to importing data from the given excel files that I was delivered to you at the beginning of this session ስለዚህ just click on excel የምትለው ፋይል ላይ excel የምትላለች ኤክሴል ፎርማት ስለሆነ አሁን የሰጣችሁ ፋይል ከአክሰስ ፎርማት ቀጥሎ ምን አለች ኤክሴል የምትላለች እሷ ላይ ክሊክ ታደርጋላችሁ ክሊክ ስታደርጉ ምን ያላችሁ እንደዚህ አይነት ዊንዶ መጣባችሁ ፋይል ኔሙ ዩዘር ሲ አድሚን ዶክመንት ላይ ነው ማመጣው የሚላችሁ እዚህ ጋር ነው ሴቭ ያደረጋችሁት እናንተ አሁን የሰጣችሁን ፋይል አይቲ ዲስክቶፕ ላይ ነው የሚሆን ለዚህ ብሮስ የሚለው ላይ ክሊክ ታደርጉና ትመርጣላችሁ ማለት ነው ከየት ኢምፖርት እንደምታደርጉት ዲስክቶፕ ከሆነ ዲስክቶፕን ፈልጉ go to desktop and find the appropriate table that I will tell you መጀመሪያ የምትመርጡት ማን ነው ከስተመር ቴብል የሚለው ነው ከስተመር ቴብል ዴስክቶፕ ላይ ሄዳችሁ ከስተመር ቴብል የሚለውን ክሊክ አድርጋችሁ ኦፕን በሉት ኦፕን ስትሉት የናንተን ፋይል ያለበትን ቦታ ወይም ደግሞ the file address ይነግራችኋል ይሄ ቦክስ ማለት ይሄ ቦክስ የሚነግራችሁ the file address that you are selecting ያለበትን ቦታ ነው የሚነግራችሁ ምን ይላል መጨረሻ ላይ I think it says customer table ነው የሚል ይኸውላችሁ ማለት መርጣችሁት ከሆነ customer table ማለት አለ ከዛ ቀጥሎ ቦታውን ነው የሚነግራችሁ ዲስክቶፕ ይላል እናንተ yes እኔ ጋር access database ነው የሚል ሌላ ስለሆነ ዴስክቶፕ ላይ ያለ ከስተመር የሚባል ቴብል መርጣችኋል የሚያችሁ
ከዛ እዚህ ጋር ምን ይላል? ኢምፖርት አፔንድ ሊንክ የሚሉ ኦፕሽኖች አሉ። እኛ አፔንድም አይደለም የምናደርግ ሊንክም አይደለም የምናደርግ ምንድነው የምናደርግ ነው ያለው? we are importing ኢምፖርት የምትለዋ ቲክ መደረጓን ቼክ አድርጉ። ኢምፖርት የምትለዋ ቲክ መደረግ አለባት። it should be ticked like this የመጀመሪያው ኦፕሽን ማለት ነው። እሷ ቲክ ተደርጋላችሁ ከሆነ ኦኬ የሚለው ላይ ክሊክ አድርጉ። ከታች ደርሹ ኦኬ ስትሉት እንደዚህ አይነት ፎርማት ይመጣል። ከየትኛው ሽት ነው የማመጣው? ከሽትቱ ነው፣ ከሽትዋን ነው፣ ከሽት ስሪ ነው ይላችኋል። ባይ ዲፎልት ሽትዋን ላይ ስላለ ፋይላችሁ ሽትዋን የተመረጠ ተውት። ከዛ ቴብሉ ምን ይላችኋል? ሳምፕል ዳታ ፎር ወርክ ሽትዋን ይላል። ወርክ ሽትዋን ላይ ያለው ይሄ ነው ዳታ። ሌላ ሽት ከሆነ ምረጡ እስቲ፣ ሽትቱ የሚለው ምረጡት እስቲ። ሽትቱ የሚለው ላይ ክሊክ አድርጉ። ባዶ ነው ምንም ዳታ ስለሌለው። ስለዚህ ዳታ ያለን እኛ የት ጋር ነው? ሽትዋን ላይ መልሳችሁ ሽትዋን ላይ ክሊክ አድርጉ። ይሄን ዳታ ነው ኢምፖርት ማደርግላችሁ እያላችሁ ነው። ኦኬ we have to be proceed to the next step so ማን ላይ ክሊክ ታደርጋላችሁ? ኔክስት የሚለው ላይ እዚህ ጋር you need read the information what it says በተለይ ይችኛዋ ማለት ነው what it says first row contains column headings ይላል። ቲክ ታደረጋችሁት የመጀመሪያው ሮ ምን ይሆናል ማለት ነው? column heading ወይም ደግሞ ቅድም ቴብል ክሬት ስናደርግ ምን ያልናቸው ፊልድ ኔም እያልን ስንሞላቸው የነበሩ ምን ይላል እዚህ ጋር? ከስተመር ነምበር፣ ከስተመር ኔም፣ ስትሪት፣ ሲቲ፣ ስቴት they are all the attributes of your customers which are considered as a field for customer table። ስለዚህ ይህችን ቦክስ ምን ማድረግ ይጠበቅብናል ማለት ነው? we have to be ቲክድ ማድረግ አለብን። እንደዚች ቲክት ስናደርገው ቀጥታ የቴብሉ ፎርማት ይቀየራል። እንደምታዩት ቅድም ቴክስት የነበረው አሁን ሄዲንግ ሆነ ኤዲት የማይደረጉ ነው። አሁንም we have another step so click on next ላይ ክሊክ አድርጉ። ይሄ ምንድነው የሚሰጣችሁ? ኦፕሽን ነው። if you have any mistake in your table that you are going to import you can edit your field name እያንዳንዱን እየመረጣችሁ ማለት you can edit the data type, you can edit the indexes and you can say do not import this part መርጠን ይሄ ኢምፖርት እንዳይደረግ ከፈለግ ኢምፖርት አታድርገው እያል ቲክ ማድረግ እንችላለን። እዚህ ምንም አይነት ኤዲሽን ስለማያስፈልገው የሰጠኋችሁ ፋይል ኔክስት በሉት። አሁን እዚህ ጋር ደግሞ ኢምፖርታንት ፓርት አለች። ምን ይላችኋል? are you going to choose your own primary key or I am going to give a primary key ይላችኋል። ምን ይላል? የመጀመሪያው let access add primary keys ይላችኋል። access ራሱ ምን ያደርግ? primary key ይምረጥ። choose my primary key no primary key። አሁን ከነዚህ ኦፕሽን የትኛው ነው ቤስት for your table? ራሱ access እንዲመርጥ ነው የምትፈልጉ ወይስ እናንተ ናችሁ መምረጥ ያለባችሁ? access እንደምታዩት እዚህ ፖቴንሻል አዘጋጅቶላችኋል። ይሄው እዚህ ጋር ID ይላል። ይሄን ነው የምትጠቀሙ ወይስ ከስተመር ነምበር ነው? I think it is better to use customer number አይደል? ስለዚህ የትኛውን ኦፕሽን እንጠቀማለን ማለት ነው? let me choose my own primary key የሚለው ላይ ቲክ ስታደርጉበት አውቶማቲካሊ ማንን ይመርጥላችኋል? ከስተመር ነምበር ይሁን ወይስ ሌላ ትመርጣላችሁ ብሎ ኦፕሽን አለ እዚህ ጋር ክሊክ አድርጋችሁት ሌላ ከሆነ ሌላ ትመርጣላችሁ። ባይ ዲፎልት የመጀመሪያውን ነው የሚወስደው። ትክክል ነው። ከስተመር ነምበር ብለን እንመርጣለን ማለት ነው። ከዛ ምን እንለዋለን? ኔክስት እንለዋለን። import to table which is called ሽትዋን ይላችኋል። ይሄ እንዲሆን ነው የምትፈልጉ ፋይል ኔሙ? no it has to be said that ከስተመር ብላችሁ ጻፉበት። ከስተመር ቴብል ነው መባል ያለበት ስሙ ነው እዚህ ጋር ሽትዋን ሳይሆን ከስተመር ቴብል ነው መባል ያለበት። ከስተመር ብላችሁ ጻፉ። ፋይናሊ ፊኒሽድ የምትለዋ ላይ ክሊክ አድርጉ። ፊኒሽ ስትሉት የሆነ ሴቭ ኢምፖርት ስቴፕስ የምትላለች ኖ በሉት። ይሄን ኢምፖርት ያደረጋችሁበትን ስቴፕ ሂደቱን ሴቭ ላድርግላችሁ ወይ የሚል ክሎዝ በሉት ዝም ብላችሁ። አሁን ምን የሚል ቴብል ገባላችሁ? ከስተመር የሚል አለ በሌፍት ሳይድ በኩል ከስተመር ቴብል የሚል አለ። እሱ ላይ እስቲ ዳብል ክሊክ አድርጉና ቼክ አድርጉ። ዩሲ ዳብል ክሊክ ስታደርጉ ቅድም ያያችኋቸው ኢንፎርሜሽኖች እዚህ ምን ሆነው መጡ? ዳታቤዝ ሆነው መጡ። now I am telling you to do the remaining tables in the same process። አንዱን እንጨምረው ወይስ ሶስቱንም ራሳችሁ ታመጡታላችሁ? let me add one more table together። ይሄን መዝጋት አለባችሁ። አሁን ዝጓት እቺን ቴብል። የት ጋር ነው የምትሄዱ? አሁንም ኤክስተርናል የምትሏት ታብ ጋር ነው የምትሄዱ። ኤክስተርናል ዴታ የምትሏት ከዛ ኤክሴል ጋር ሄዱ።
እዛ ከየት ነው የምታመጡት ዳታውን ነው የሚላችሁ። ብሮስ ትላላችሁ። ከዛ ቀጥላችሁ ማንን ታመጣላችሁ? ኢንቨንቶሪ ቴብል የሚለውን አምጡት። ኢንቨንቶሪ ቴብል የሚለውን ምረጡና ኦፕን በሉት። ዘን ኢምፖርት የምትለዋ ቲክ መደረጓን አረጋግጣችሁ ምን ማለት ነው? ኦኬ ማለት ነው። ከዛ ከሽቶዋን ነው የሚመረጥ ይላችኋል። የስ ሽቶዋን ላይ ነው ዳታ ያለን። አሁንም ኔክስት ትሉታለን። ፈርስት ሮን እንደ ሄዲንግ ትሪት አድርገው ነው። አሁን ምን ሆኗል? በራሱ ቲክድ ሆኗል። አንዴ ፕራክቲስ ስላደረግነው ማለት ነው። ኔክስት በሉት። አሁን እዚህ ጋር ኤዲት የምታደርጉት ነገር አላችሁ ወይ ነው የሚላችሁ። ኖ ዊ ዱ ኖት ሃቭ ኤኒ ካይንድ ኦፍ ኤዲሽን ሂር። ኔክስት በሉት። ዱ አይ ክሬት ዘ ፕራይሜሪ ኪ ኦር ሰምቲንግ ነው። እናንተ ናችሁ የራሳችሁ ፕራይሜሪ ኪ ያላችሁ። አይተም ነምበር የሚል ስላለ የራሴን ነው ማደርግ ብላችሁ ቲክ አድርጉ። ቹዝ የምትለዋለ ከዛ ኔክስት በሉት። አሁን ፋይልን መስጠት ነው። ሽቷን ይላል። ማንም እንለው አሁን ኢንቨንቶሪ ቴብል ካላችሁ በኋላ ፊኒሽ ነው። ዩ ዱ ሃቭ ቱ ቴብልስ። እዚህ ጋር እንደምታዩት ሁለት ቴብል አለን። ኢንቨንተሪ ቴብል አለ፣ ከስተመር ቴብል አለ። አሁንም ሌሎቹን በተመሳሳይ መንገድ ኢምፖርት አድርጋችሁ ጨርሱ። ቬሪ ጉድ። ዋንስ ዩ ኢምፖርትድ ኦል ዘ ፋይልስ ኢን ዘ ሴም ፕሮሲጀር ኢን ዩር ዳታ ዲስፕሌይ on the right side you will have 4 tables which says customer table, inventory table, sales inventory table and sales invoice table. እነዚህን 4 ቴብሎች ካገኘን በኋላ ቅድም የሰራነው ኩዌሪ መስራት እንችላለን ማለት ነው። ኩዌሪ መስራት እንችላለን፣ ሪፖርት ማውጣት እንችላለን። ዳታ አፕዴቲንግ እና ዳታ ማኒፕሌት ማድረግን ብዙ ስራዎችን መስራት እንችላለን። So what query do I have here in this file is what it says. Let me go to at the bottom and show you what it says. ምንድነው የሚል የመጀመሪያው query what are the invoice numbers of all sales made to D Eng የሚባል ከስተመር ጋር የተሸጠው የኢንቮይስ ነምበር ምን ያክል ነው? ማነው ስንትን ኢንቮይስ ነምበር ስንትን የተሸጠ እና ሴልስ ፐርሰኑስ ማን ነበረ ለእያንዳንዱ ሴል ነው የሚለው። እነዚህ ሁለት ኢንፎርሜሽኖች የምናገኛቸው ከተለያየ ቴብል ነው። ኩዌሪ ዋን አንሰር ይልና ምን ይላችኋል? ዘ ሴልስ the customer table contains 3 items needed to answer this query. That is sales invoice number in the sales, sales person in the sales invoice and customer name in the customer table. ከሶስት ቴብሎች ላይ ማግኘት እንችላለን። ከሶስት ቴብሎች ላይ እነዚህን ፊልተር አድርገን ማውጣት እንችላለን ነው። ይሄን እንዴት እንደምንሰራው እስቲ የመጀመሪያውን ኩዌሪ። ይሄን ኩዌሪ ከመስራታችን በፊት ግን የመጀመሪያው ስራ ምንድነው መሆን ያለበት? ሪሌሽንሺፕ ምን ማድረግ ነው? ክሬት ማድረግ ነው። we have to be create a relationship. relationship create ለማድረግ we go to database tools ጋር ትሄዱና relationship የሚለው ላይ ክሊክ ታደርጋላችሁ። ከዛ አራቱም ቴብሎች ተዘርዝረው ይመጣሉ። የመረጣችሁ ሁሉንም አድ አድርጓቸው። አንድ ባንድ አድ all tables should be added to the relationship creation model. አራቱንም ክሬት ካደረጋችሁ በኋላ ለእያንዳንዳቸው ምን እንፈልጋለን? ፎሪን ኪ ነው የምንፈልግ። ለምሳሌ ካስተመር ቴብል ከማን ጋር መገናኘት ይችላል? customer ID here is a primary key in the customer table and you do have customer number in the sales invoices. ማንና ማን መገናኘት ይችላሉ ማለት ነው? customer table እና sales invoice ምን መሆን ይችላሉ? they can be linked. ይሄ ማለት ምን ማለት ነው? አንድ ደንበኛ ብዙ ምኖች ሊኖሩት ይችላሉ ማለት ነው። ብዙ ኢንቮይስስ one customer can have many invoices, one to many relationship ይሆናል ማለት ነው። ሌላ ደግሞ ለምሳሌ ኢንቨንተሪን ፈልጉ። ኢንቨንተሪ ቴብል ላይ ሄዱና የኢንቨንተሪ ፕራይሜሪ ኪ ማን ነው? አይተም ነምበር ነው። አይተም ነምበርን የት ጋር ማግኘት እንችላለን? we can get under the sales inventory table አይደል? ሴልስ ኢንቨንተሪ ቴብል ላይ ምን ይላል? አይተም ነምበር ይላል። ስለዚህ አንድ ኢንቨንተሪ ኳንቲቲው ነው። እዚህ በዋናነት ስለ ኳንቲቲ ነው የምንጨነቅ። አንድ ኢንቨንተሪ አይተም ምን ያክል ጊዜ ተሽጧል፣ ምን ያክል ኳንቲቲ ተሽጧል የሚለውን ለማወቅ አንድ ኢንቨንተሪ ምን ያክል ኳንቲቲ እንደተሸጠ ለማወቅ ስለምንፈልግ ስለዚህ we can link inventory table with sales inventory. just እነዚህ ሊንኮች ናቸው ያሉን። ኢንቨንተሪ ከሴልስ ኢንቨንተሪ፣ ከስተመር ከሴልስ ኢንቮይስ ጋር ሊንክ ማድረግ እንችላለን ማለት ነው። ፎሪን ኪ ሆነው የሚያገለግሉ ማን ናቸው ማለት ነው? አይተም ነምበር እና
ከስተመር ነምበር ናቸው። አይተም ነምበር ኢዝ ኤ ፎሪን ኪ ኢን ዘ ሴልስ ኢንቨንተሪ ቴብል። የስ ከስተመር ነምበር ኢዝ ኤ ፎሪን ኪ ኢን ዘ ሴልስ ኢንቮይስ ነምበር which are a primary key under the inventory table and under the customers table። ከከስተመር ቴብል ጋርና ከኢንቨንቶሪ ቴብል ጋር ፕራይሜሪ ኪ የሆኑ ሌላ ቦታ ላይ ምን ሆነው ይመጣሉ? ፎሪን ኪ ሆነው ይመጣሉ ማለት ነው። ሶ በቅድሙ መሰረት ሊንክ ማድረግ እንጀምራለን ማለት ነው። ለምሳሌ ከስተመር ቴብልን ከሴልስ ኢንቮይስ ጋር ሊንክ ለማድረግ እንደዚህ ማድረግ ይቻላል። ባይዘው ዘ ሙቬብል ሙቭ አድርጋችሁ እዚህ ከከስተመር ቴብል በታች አምጣው። ሙቭ አድርጋችሁ ማለት ሴልስ ኢንቮይስን ከከስተመር ቴብል በታች አምጥታችሁ ከስተመር አይዲን ቀጥታ ድራግ አድርጋችሁ ከስተመር ኔምበርን ድራግ አድርጋችሁ ማን ላይ ትለቁታላችሁ? ከስተመር ነምበር የሚለው ጋር። ሶ ሁለቱም ጋር ዲያሎግ ቦክሷ ስትመጣ ከስተመር ነምበር የሚለው መምጣት አለበት። yes መጣላችሁ። እሱ ከመጣ that is fine ክሬት በሉት። ክሬት ስታደርጉት ሊንኬጁ ይፈጠራል። ሴልስ ኢንቮይስ የሚለውን ቴብል ይዩት። ምን የሚላለው? ሴልስ ኢንቮይስ ነምበር የሚል ፕራይሜሪ ኪ አለ። ከዛ ሴልስ ኢንቨንተሪ ቴብል ጋር ሄዳችሁ ምን የሚል ታገኛላችሁ? ሴልስ ኢንቮይስ። አንድ ኢንቨንተሪ አይተም በተለያዩ ሴልስ ኢንቮይሶች ምን መደረግ ይችላል? መሸጥ ይችላል። ስለዚህ ማን ነው ድራግ አድርገን የምንወስደው? ሴልስ ኢንቮይስ ነምበር የሚለውን ከማን ላይ ድራግ አድርገን እንወስዳለን? ከሴልስ ኢንቮይስ ቴብል ላይ ድራግ አድርጋችሁ ወስዳችሁ ማን ላይ ትለቃላችሁ? ሴልስ ኢንቨንቶሪ ቴብል ላይ ስትለቁት ሴልስ ኢንቮይስ ነምበር የሚል ሁለት ኦፕሽን አላችሁ። እሱ ይመጣል። እሷ ስትመጣ ክሬት በሏት። አሁን ሪሌሽንሺፑ ሁለቱ ቴብሎች ተገናኙ እርስ በርሳቸው። ሶስቱ ቴብሎች ሊንክ አድርገው እንደዚህ መሆን አለበት። you see like this the three table should be linked like this yes በዚህ መሰረት ሊንክ አደረገ። once you create the relationship like this you have to go to the query። ይሄ ነው ምንድነው የሚላችሁ? እያንዳንዱ ዲኤንጅ የሚባል ሰውዬ ጋር የተሸጠው ሴልስ ኢንቮይስ ነምበር ስንት ነው እና ሻጩ ማን ነበር ነው የተባለው። የመጀመሪያው ጥያቄ የሸጠው ሰው ማን ነው? በደንበኛ ለይተን ማውጣት ከፈለግን ችግር ሲፈጠር ማለት ነው። so you created this relationship just click on save button ላይ then ይሄን ማጥፋት ይቻላል። ይሄንን ሪሌሽንሺፑን ማጥፋት ትችላላችሁ። you can close this relationship then let's go to the query ጋር እንሂድና create query wizard የሚለው ጋር እንሂድና create ጋር ትገቡና create tab ጋር ገብታችሁ query wizard simple wizard እንደቀድሙ ማለት ነው። simple wizard አሁን የተጠየቅነው ምንድነው? ለዲኤንጂ የተሸጠው የኢንቮይስ ነምበር ስንት ነው እና የሸጠው ሰው ማን ነበረ ነው። ሁለት ነገር ነው፣ ሴልስ ፐርሰን እና ሴልስ ኢንቮይስ ሶልድ ቱ ኤንጅ። ስለዚህ የምንፈልገው ምንድነው ማለት ነው? ካስተመር ኔም እንፈልጋለን። አንድ አይደል? we need to have customer name። ሌላስ we need to have sales invoice number አይደል? ከዛስ በኋላ we need to have sales person። ሶስት መረጃ ነው የምንፈልገው። እነዚህ ሶስት መረጃዎች የምናገኘው ከየት ላይ ነው? ካስተመር ኔም ከየት ነው የሚገኝ? from customer table yes sales invoice from sales invoice table sales invoice number ሴልስ ፐርሰን አይ ቲንክ እዛው ላይ ይመስለኛል ያለ ቴብሉን እናየዋለን። ፍሮም ሴልስ ኢንቮይስ ቴብል እናገኘዋለን ማለት ነው። ፍሮም ሴልስ ኢንቮይስ ቴብል። ሶ በዚህ መንገድ ቴብሎችን እየመረጥ የምንፈልገውን ቫሪያብል ምን ማድረግ ነው? እንደቅድሙ አድ ማድረግ ነው ወደ ሴሌክቲንግ ፊልድ ማለት ነው። ለምሳሌ ሴልስ ኢንቮይስ ተጠይቋል። yes ሴልስ ኢንቮይስ ነምበር እናስገባለን ሴሌክትድ ፊልድ ላይ። ከዛ በኋላስ እዚህ ምንም መረጃ የለንም። ሴልስ ኢንቨንተሪ ላይ ማንን እንፈልጋለን? አሁን ካስተመር ቴብል ምረጡ። ካስተመር ቴብል ስትመርጡ ምን አገኛችሁ? ካስተመር ኔም ይላል። ስፔሲፊካሊ ማንን ተጠይቃችኋል? ዲኤንጅ የሚባለው ካስተመር። የሱን ስም ለማግኘት ካስተመር ኔም የሚለውን ታስገባላችሁ። ሌላ እዚህ ጋር ምንና ሴልስ ፐርሰን አለ እንደዚህ የለም። ሌላ ቴብል ነው ማለት ነው። እሺ ሌላ ቴብል እንምረጥ። ምን የሚል እንምረጥ? ሴልስ ኢንቨንተሪ የሚለው ምረጥ ውስጥ። እሱ ላይም የለም። አይተም ነምበርና ኳንቲቲ ነው ያለ። ኢንቨንተሪ ቴብል የለም። ሶ ማን ላይ እንሄዳለን? ሴልስ ኢንቨንተሪ ላይ። ሴልስ ፐርሰን ያለ ማን ላይ ነው? ሴልስ ኢንቮይስ ላይ ነው።
yes ሴልስ ኢንቮይስ ላይ ሴልስ ፐርሰን የሚለውን መርጣችሁ አስገቡ። አሁን ስንት ፊልድ ያላችሁ ማለት ነው? 3 ሴሌክትድ ፊልድ ይኖራል። ማን ኢንቮይስ ነምበር፣ ከስተመር ኔም እና ሴልስ ፐርሰን። ኩዌሪው ምን ይላል የሚለውን ሄጄ ላንብብላችሁ መልሼ በዚህ ሴሌክትድ ፊልድ መመለስ እንችላለን ወይ የሚለውን ለማየት ምን የተጠየቀ what are the invoice numbers of all sales made to DH and who was the sales person for each sale? የሻጩ ስም የኢንቮይስ ነምበር እና የደንበኛው ስም አሉ ሶስቱ። ኦኬ ቬሪ ናይስ። ኩዌሪ ዊዛርድ ጋር ነው የምንሄደው። ሲምፕል ዊዛርድ ሴልስ ኢንቮይስ ይገባል። ብራቮ። ኢንቨንተሪ ቴብል እንምረጥ። ከዚህ ላይ ማን ይሄዳል? አይተም ነምበር ሰምቲንግ አልተጠየቅንም፣ ችግር የለም። ሴልስ ኢንቨንተሪ የለም። ሴልስ ኢንቮይስ፣ ሴልስ ፐርሰን ይሄዳል። ከዛ ከስተመር ቴብል ጋር እንሄድና ከስተመር ኔም እናስገባለን። ሶስቱንም ፊልዶች በቅድሙ መሰረት አስገቧቸው። ማንን? ሴልስ ኢንቮይስን፣ ከስተመር ኔምን እና ሴልስ ፐርሰን ሶስቱንም ሴሌክትድ ፊልድ ላይ አስገቧቸው። so once you have selected all these 3 fields that can be querying using that query just click on the next. አለፈ። ሰመሪ ላይ ገብታችሁ እንደቅድሙ ሰመሪ ኦፕሽን በአቨሬጅ በሰም በማክሲመም በሚኒመም የሚወጣ ነገር ካለ you can use this option again። ለጊዜው የለንም። ከዛ ፊኒሽ በሉት። ከዚህ በላይ የምናየው ነገር የለም። ኔክስት ትሉትም ምንም አይሰራላችሁ። ፊኒሽድ በሉት። አሁን ፊኒሽድ ስታደርጉት ሊስት መጣቻል ቴብል። ቬሪ ጉድ you get a table which contains the list of your customers name, your invoice numbers and your sales person. አሁን ሁሉንም ነው ያመጣው። የተጠየቅን ማንን ብቻ ነው? ዲ አንጌ ነው። ዲ አንጌ 2 ጊዜ ተሽጦለታል። ዲ ኤንጅ የሚባለው ከስተመር 101 የሚባል ኢንቮይስ ተሽጦለታል። ሰውዬው 2 ጊዜ ማን የሚባል ሻጭ ጀባንክ ሽጦለታል። አሁን ሁሉንም ከስተመር ማየት እንደዚህ ሰርች ማድረግ በጣም አስቸጋሪ ነው የሚሆነው። ስለዚህ ምን እናደርጋለን? ሶርት ማድረግ እንችላለን። we can sort the customer name። ከዚህ ውስጥ ክሊክ አድርጉ። ከስተመር ኔም የሚለው ላይ ድሮፕ ዳውን አራሉ። ክሊክ ስታደርጉ ኦፕሽን ይመጣል። ሶርት ቱ ኤ ቱ ዜድ፣ ሶርት ቱ ዜድ ቱ ኤ፣ ቴክስት ፊልተርስ ይላል። ሴሌክት ኦል የምትለዋለች አይደል? እሷ ላይ ክሊክ አድርጉባት። ከዛ ማንን የተጠየቀ ዲ ኤንጅ የሚባለው ሰውዬ ነው። እሱ ላይ ክሊክ አድርጉ። እሱ ላይ ክሊክ ስታደርጉ ኦኬ ስትሉት ማን ብቻ ይመጣል? ዲ ኤንጅ የሚባለው ሰውዬ ብቻ ይመጣል። ዲ ኤንጅ 3 ኢንቮይስ ተሽጦለት፣ 2 አይነት ኢንቮይስ ተሽጦለታል። ጀባንክ የሚባልና ኤስ ናይት የሚባሉ ሰዎች ለዚህ ሰውዬ ሽጠውለት ነበረ። በእነዚህ ኢንቮይሶች እንደዚህ አይነት መረጃ ፊልተር እያደረግ በቀላሉ ምን ማድረግ እንችላለን? ማውጣት። to answer this query let's go back to the database. create query wizard, simple wizard, create query wizard ከዛ simple wizard። ኦኬ ምን የተጠየቅነው? remember the query date, inventory description እና ኳንቲቲ ነው። how many ቴሌቪዥን sold in October፣ በኦክቶበር ውስጥ ምን ያህል ቴሌቪዥን ተሸጠ ነው ጥያቄው። ስለዚህ እነዚህን ቫሪያብሎች የትኛው ቴብል ጋር ነው የምናገኘው? ኳንቲቲን የምናገኘው ማን ጋር ነው? ሴልስ ኢንቨንተሪ የሚለው ቴብል ጋር እናገኘው። ሴልስ ኢንቨንተሪ። ስለዚህ ኳንቲቲን ትመርጡና ወደ ሴሌክትድ ፊልድ ትወስዷታላችሁ። ከሴልስ ኢንቨንተሪ ላይ ኳንቲቲን ምረጡ። ሴሌክት ዘ ፊልድ ኳንቲቲ ፍሮም ሴልስ ኢንቨንተሪ። ዘን ኢንቨንተሪ ቴብልን ስትመርጡ ምን የሚል ታገኛላችሁ? ዲስክሪፕሽን የሚል ቫሪያብል ታገኛላችሁ። ዲስክሪፕሽን ትመርጡና ዲስክሪፕሽንን ወደ ሴሌክትድ ፊልድ ትወስዱታላችሁ። አሁን የቀረን አንድ ቫሪያብል ወይም አንድ ፊልድ ነው ወይም አንድ አትሪቢዩት ነው። ምን የሚባለው? ዴት ነው። ዴትን የምናገኘው ማን ጋር ነው? ሴልስ ኢንቮይስ ጋር ነው። ሴልስ ኢንቮይስ የሚለውን ቴብል ስትመርጡ ዴት አለላችሁ። ዴትን ምረጡና ጀስት አስገቡ ወደዛ። ዘን ኔክስት በሉት። ሶስቱ መመረጡን ካረጋገጣችሁ በኋላ ዲስክሪፕሽን፣ ኳንቲቲ እና ዴት ከተመረጡ ኔክስት በሉት። መረጣችሁ ሶስቱንም? ኔክስት በሉት። ከዛ ሰመሪ ኦፕሽን ሴልስ ኳንቲቲን በአቨሬጅ ማየት ይቻላል። አሁን በጣም በኢምፖርታንት መንገድ ኳንቲቲ አቨሬጅ እናወጣለን ማለት ትችላላችሁ። ማክሲመምን፣ ሚኒመምን
በዚህ መንገድ በቶታል አውጥልኝ ማለት ትችላላችሁ። እንደዚህ አድርጎ ያወጣላችኋል። እስቲ ሁሉንም ቲክ አድርጓቸውና ያሳያችሁ። ኦኬ በሉት። ከዛ ኔክስት በሉት። how would you like to group dates in your query? unique date time, day, month በሉት። month የምትለዋን ክሊክ አድርጉ። ኔክስት በሉት። ሴልስ ኢንቨንተሪ ኩዌሪ 1 ይላል። ኦኬ ሴልስ ኢንቨንተሪ ኩዌሪ 1 ይሁን። ፋይል ኔሙ ችግር የለም። ከዛ ፊኒሽ በሉት። you can see like this እንደዚህ አይነት ቴብል በጣም ዲቴል በሆነ መንገድ ያመጣላችኋል። አሁን ደግሞ ቲፕ የሁሉም ኢንቨንተሪ መጣላችሁ በዚህ መንገድ። አሁን ስፔሲፊካሊ የተጠየቃችሁ ማንን ብቻ ነው? ቴሌቪዥንን በማን ወር? በኦክቶበር ፊልተር ማድረግ ነው እዚህ የሚጠበቅባችሁ። you can filter based on your query። እዚህ ጋር ፊልተር እያደረጋችሁ ማየት ትችላላችሁ። ለምሳሌ ዲስክሪፕሽን የሚለው ላይ ሴሌክት ኦል አጥፍታችሁ ማንን ትመርጣላችሁ? ቴሌቪዥንን ብቻ ምረጡ። ኦኬ ከዛ ወር ኦክቶበር የሚለው መመረጡን እርግጠኛ ነው። ኦክቶበር ብቻ ላይ ስለሆነ ማየት የምንፈልግ። በአጋጣሚ የተሸጠም ማን ላይ ነው? ኦክቶበር ላይ ነው። ለዚህ እንተሪ ዳታ ማኒፕሌት እያደረግ ማየትና ሪፖርቶችንም ማዘጋጀት ይቻላል ከዚህ ላይ ማለት ነው። ደግሰው በሲለው ለባህታ ከኛ ጋር ሆን ለውቀት ለተዝናኖት ቤተሰብ ነን። ቀንን ታጃብ ትመለከታለ ጊዜህን ታጠናተጠይቃለ አካውንቲንግ መማር ቀላል ነው። ደግ ሰው ኑና እንማማር። ላይክ፣ ሰብስክራይብ ኤንድ ሼር